እኔ እኮ ብያለሁ ማለት ከዚህ በፊት ባለው ቪዲዮዎች እኔ ነግሬያለሁ። ለሄርሜላ እጅ የምንሰጥበት ሰዓት ላይ ነው ያለነው ብዬ ነግሬያችሁ ነበር። ማለት እጅ መስጠቱን እኮ እኔም ፈልጌ አይደለም፣ ማናችንም ፈልገን አይደለም። ግን በቃ ሁኔታው የሆነ ወደዛ መራ። ከኛ ቁጥጥር ውጭ ሆነ፣ ከሩታም ቁጥጥር ውጭ ሆነ። ምን እናድርግ እንዴ? ምንም ማድረግ ስላልቻልን ነው። ለማንኛውም ግን ማለት ነው እስቲ ቪዲዮን ቀስ ብለን ረጋ ብለን አንድ ላይ እናያለን። ለማንኛውም እስከዛ ድረስ ቪዲዮን እስከምናይ ድረስ ለእናንተ ሰላምታይን ላቅርብ። እንዴት ናችሁ ውድ እንደ ተመልካች ቤተሰቦች? አለሁ እኔ እግዚአብሔር ይመስገን ደህና ነኝ። ዛሬም እንግዲህ ተአምረኛ በሆነ ቪዲዮ ነው ተመልሼ የመጣሁት። አሁን ከርዕሱ እንዳያችሁት አብርሽ ለሄርሜላ ቀለበት አደረገላት ይላል። እሱም ቪዲዮ ነው አሁን ዛሬ ከእናንተ ጋር ቁጭ ብለን እያየን እንደ ተመልካች ያለንን አስተያየት ምን ሰጠው ማለት ነው። ለዚህ ቻናል አዲስ ናችሁ ሰዎች ካላችሁ ሰብስክራይብ በማድረግ ይህን ቤተሰብ መቀላቀል ትችላላችሁ። እንዲሁም ደግሞ ነባሮች ታውቃላችሁ ይህን ቪዲዮ ሁሌም ላይክ አርጋችሁ ጀምሩ እንደምለው ይህንን ቪዲዮ ላይክ ያርገን እንጀምራለን እና ሰብስክራይብም ደግሞ ባለፈው ሳምንት እስከ እሁድ ባለው 3000 አምሉ ብዬ 3000 አምልታችኋል። እንዲሁም 3100 ምናምን ነገር አድርጋችኋል። አሁን በዚህኛው ሳምንት ደግሞ 4000 እናርግ። ምን ችግር አለ? የምር እስቲ ፊቴ ላይ ደስታ ማየት የምትፈልጉ ሆነ 4000 በማድረግ እንድታስደስቱኝ እጠይቃቸዋለሁ። ለማንኛውም ወሬ ሳላብዛባችሁ ቀጥታ ወደ ቪዲዮ እንግባ እና ከፊት ለፊትም ከኋላም ከፊት ለፊት ብዙ ህዝብ ነው ያለውና ተዘጋጂ አይንሽን ለመክፈት እና በጣም ጥሩ ሰው በጣም ደስ የምትይ ሰው ስለሆንሽ መልካምም ሰው ስለሆንሽ ነው ይሄንን ነገር የምናደርገው ማለት ነውና አንድ ሁለት ወይኔ አረገው እኔ እንጃ። እኔ አሁን ቪዲዮን እንዴት አድርገን እንደምንቀጥል አላውቅም። እኔ እንዴት ጨጓሬ እርር እያለ ይሄን ቪዲዮ እንደምጨርስ ካሁኑ እየታየኝ ነው። የምሩን ነው አብርሽ፣ የምሩን ነው። ቀን የፖስተውን ፖስት እንግዲህ ያያችሁ ትኖራላችሁ ብዬ አስባለሁ። ካላያችሁ ቆይ ላንብብላችሁ። እንዲህ ይላል፣ የእኔ ዝምታ ፍርሃት ሳይሆን የበቀሌ ጅማሬ ነው ይላል እና አሁን ከሄርሜላ ጋር የተነሱትን ፎቶ እኔ የዛኔ ራሱ ብዬ ነበር። አሁን የዩቲዩብ ከለር በሚለው አሳበው ተመሳሳይ ቀይ ያደረጉ እንጂ የዛኔ የአቤል 100,000 ሲያከብር ምናምን ነገር ተመሳሳይ መልበሳቸው ምንም ለአቤል እንዳልሆነ እኔ የዛኔ ራሱ ብዬ ነበር እና አሁን ያንን ፎቶ ተጠቅመው የኔ ዝምታ ፍርሃት ሳይሆን የበቀል ጅማሬ ነው ምናምን ነገር ብሎ ለቀቀ እና ምናልባት ያውና በቀሉ ይሄ ነው ማለት ነው። እንግዲህ ማንን ሊበቀል እንዳሰበም ደግሞ ታውቃላችሁ። ግን ምን ስላረገ ነው አሁን ያ ሰው አሁን ተበቀልኩት ብለ እንደዚህ አይነት ነገር የምታደርገው? እሱን ቆይ በሰፊው አንድ ላይ እንወያያለን። ዛሬ አንሰማው ይሄንን አበባ ደብቀ እንደውም ይሄን ብንሰጠው ጥሩ ነው። ሁለቱንም ራሱ ቢሰጣት በቃ ይኸው ጀመሩ። እነዚህ ደግሞ ስራቸውን ጀመሩ። እንግዲህ በቃ አይነጋላችሁም፣ በቃ ለሊቱ አይነጋላችሁም። በጠዋት ተነስታችሁ ቀለበትና አበባ ይዛችሁ ልታለያዩ የዛኔ ራሱን ስቶ ፌንት የነቀለውን ልጅ ድጋሚ ያው የዛኔ ፌንት ሰራው ያለውም ያው ውሸቱን ነው፣ ሁላችንም የምናውቀው ነገር ነው። ግን አሁን በቃ እናንተ ደግሞ አይነጋላችሁም። በቃ ሩታ ተበሳጭታ ጨርቋን ጥላ ካላበረች እናንተ ደግሞ አይሆንላችሁ። ለዛ አሁን ቀለበትና አበባ ይዛችሁ ጠበቃችሁ። ለማን? ለሄርሜላ እንዲሰጥ ማለት ነው። ዛሬ ግዴታክ ነው። የምር ነው ያልሰማችሁም። ስማኝ፣ የምር የእውነት ነው የሚመስላት እሷ። ችግር የለውም አንተ ችግር የለውም በቃ ካልሆነ የለም። ኦኬ ሰናቅ ብዙ ለፈለፈን ሶሪ። እኔ በቃ በሩታ ነገርና በአብርሽ ነገር በጣም ሴንሲቲቭ ስለሆንኩ ነው ቪዲዮን ሳንጀምር ፕራንክ መሆኑን ራሱ ሳላቅ እንትን እያልኩ ያለሁት። ግን አሁን እዚች ጋር አብርሽ ያለው ነገር በጣም ትክክል ነው። ቀልድ አታውቅም እሷ ብሏል። አዎ ቢሳካላት ቀለበት አንተ ብታረግላትና ብታገባት ደስተኛ ናት። ስለዚህ ምን ላድርገው? ከጀርባ ላይ ዲኮር ነው እናሰራለን። አይ ጓጓ ይለብናል ብዬ ነው። በቃ ዛሬ እግዚአብሔር ሼም ነው እናንተ የምር ነው የሚመስለው። ያዘው እሺ፣ ያዘውና ትንበረከካለህ። ከዛ ቀለበት ይዘታላቤት አንተ አንዳንድ ነገር ትናገራለህ። ምንድነው? እኔ ግን ማለት ነው አሁን ገና ቪዲዮን ስንጀምር ለሩታ በቃ ሩታን የሚያስለቅስ ቪዲዮ ነበር ብዬ የጠበቅኩት አለመሆኑ ደስ ብሎኛል። ግን አሁን ፕራንክ ነው ስትባል ሄርሜላ ብታነባ ደስ ይለኛል፣ በቃ ብታለቅስ ደስ ይለኛል። አሁን ይሄ እንባ ለሩታ የታሰበው እንባ ለሄርሜላ ቢሆን በጣም ደስተኛ ነኝ። ምንም ቃል አላወጣም። አውራ እንዳውኑ ለምን መሰለ ይሄ ትክክለኛ ነገር እኮ ነው የምታደርገው። ማለት ማንም ባልነበረ ሰዓት ያንተን ደስታ የምትፈልግ ሰው ነች እና አንዳንድ ነገር እስካሁን ያሳለፋችሁት ተገቢ ነበር። እኔ ለማስደሰት ብዙ ተሰርሻል፣ ብዙ ሆነሻል። ዛሬ መንበርከኬናቲ ጥላትና እኔ የምር ማለት ነው ዛሬ አቤልና ብሩክ እንዲያውም በተቃራኒው እኔ ቅድም ካሰብኩት በተቃራኒው ትልቅ ስራ ሊሰሩ ነው።
በሩታ ማነው በሄርሜላ ሊጫወቱባት ማለት ነው። እስቲ ግን ምን ምትል ይመስላችኋል? አሁን ቪዲዮን እስቲ አንድ ላይ የእሷን ሪያክሽን ምናምን ነገር ቁጭ ብለን እናያለን። ግን ማለት ነው ምን ምትል ይመስላችኋል? ያው እርግጠኛ ነኝ ማለት ነው ሄርሜላ ጠብ ነው ልትል ያለችው። በቃ ፍስስ ነው የምትለው ለአብርሽ እንዴ የሆነ ነገር አብረን እናያለን። ተው ይሄ ደግሞ የተከበረ ቀለበት ነው። እስኪ የምትለው ነገር እንስማ። አብርሃም ምን አይነት ሰው ነው? ፍራንክ ነው ማለት አይደብርም? በየሰው ቅስም ላይ መጫወት እኮ ነው። እግዚአብሔር እሰይ ተው አብርሽ አንተ አሁንም ለእሷ ታስባለህ ነው ለሄርሜላ አሁንም ቅስሟ ይሰበራል አይሰበርም? አንዴ ለምን ክትክት ብሎ ማለት ነው። እኔ በጣም እንደ ክፉ ሰው አትቁጠሩኝና ማለት ነው። ለምን ክትክት ብሎ አይደቅም? ሲጀመር ቅስም እኮ ቢኖራት ነው የሚሰበረው። ይቺ እኮ ምን የሆነ ፊቷ አያምር አለ ሰውየው፣ መልኳ አያምር፣ ንግግሯ አያምር እና ማለት ማንም ግድ አይሰጥም። እውነት እርግጠኛ ነኝ በተለይ ደግሞ እንደ ተመልካች ቤተሰብ የሄርሜላ ልብ ተሰበረ ምናምን ቅስም ተሰበረ ብሎ ማንም ግድ አይሰጥም። እኛም አብረናት እናለቅሳለን። እንሞክርም እሱን ተቀበለው። ይሄንን ያስ ቀለበት እኮ ነው፣ ኖርማል ነው። ስማ በቀለበት ልጅቷን ማስደንገጥ አለበት እንዴ? እውነት ነው እንዴ የምታደርገው አንተ? ቀለበት እኮ ነው የፕራንክ ቀለበት ነው አይደል? ፈራ አንተ ልቡ እየመታ ነው። ሲጀመር ልንገራችሁ አብረሽ የፈራው የሆነ ሌላ እውነት የሆነ ነገር ስላለ ነው የፈራው እና እንደምታምንም በቃ በሙሉ ልባ እንደምትቀበልም ያሰበው የሆነ ነገር ከኋላ እንዳለ ስለሚያውቅ። እኔ አሁን ለምሳሌ ለእህቴ ዝም ብዬ ቀለበት አደረግ ምን ከመሳቅ ውጭ ምን ትላለች? አያችሁ አይደል? አሁን አብርሽ ለሄርሜላ ቀለበት ያደርግ እንደምታምን ያን ቀን እየጠበቀችው እንደሆነ ስለሚያውቅ አያደርግላትም፣ ሊያደርግላትም ፍቃደኛ አይደለም። ከጊዜ ወደ ጊዜ ማለት ነው እነሱ ሳይታወቃቸው በቃ የእነሱን ግንኙነት እንዲህ በቃ ገሃድ እያወጡት ነው። ቀስ በቀስ በቃ ከዛሬ ነገ ምናምን ነገር እየተሻሻለ እንደዚህ ገሃድ እየወጣ ነው እንጂ እስቲ እናንተን ልጠይቅ እህቶች፣ ወንድማችሁ አሁን ለምሳሌ ተንበርክኮ ቀለበት እንደዚህ ሊያደርግላችሁ ቢንበረከክ ምን ከመሳቅ ውጭ ምን ትላላችሁ? ምንም። ይሄ ምንን ያመላክታል? እናንተ ኮመንት ላይ የገለጹት ምን ይሰማል? ምን ትገምቻለሽ? አሁን ከኛ ምንም አልገምትም። ውሃ ውስጥ የምትነግረኝ እየመሰለኝ ነው። ፀጉሬ ጌታን ፓይስትራ ነው። እናንተ ኋላ ታስነግሩ። ሰርፕራይዝ ሊሆን ይችላል። ደህና ነሽ አብርሽ? ወይ አለክ? እንዴት ነሽ? አንተ ያለበት ምንም ይሁን በቃ አብርሽ ነኝ። እሺ እኛ ያለንበት ምንድነው እሱ? ለምንድን ነው የሚያጃጅሉን? ለማለት አሁን እነሱ መኖራቸው ምናምን ነገር ምንም ሳይመስላት አብርሽ ገና ስሟን ሲጠራ ይኸው እኮ ቅድም ብያችሁ ነበር ጠብ አንተ ካለ ምንም ይሁን አለች። እንዲህ ቆይ እሺ፣ አሁን በዚህ አጋጣሚ ማለት ነው እስቲ አሁን ለዚህ ፕራንክ ከብሩክና ከአቤል አንድ ሰው ቀለበት ሊያሰር ቢሞክር ቢንበረከክ ምን ምትል ይመስላችኋል? ለአብርሽ አይደለም ገና ቀለበት አበባ ሳይቷት ያውና ገና ካሁኑ ስሟን ስለጠራ ብቻ አንተ ካለ ምንም ይሆናል። አንተ ካለ ይሄም ማለት ገደልም ቢሆን ገባለው ነው በቃ ባጭር ቃል። እና እስቲ አሁን እንደዚህ ከነዚህ ከአሽቃባጮቹና የሆነ ሰይጣናም ከሆኑ ሰዎች ከነዚህ ከብሩክና ከአቤል ማለት ነው የሁለቱ አንድ ሰው እንደዚህ ተንበርክኮ ቢጠይቃት ምን ምትል ይመስላችኋል? ሄርሜላ ላይ ማለት ነው የምር እንደዚህ የምትፈነክታቸው ይመስለኛል። ወይ ደግሞ ምናልባት አብርሽ የዛኔ አፈቅራለሁ ሲባል ፌንት እንደበላው እንደዛ ፌንት ልትበላም ትችላለች፣ አይታወቅም። የእነሱ ፍቅር እንግዲህ ፌንት የሚያስበላ ነው። 1 2 3 ይኸው አቤላ ምንድን ነው? ምን እያደረጋችሁ ነው? አላልኳችሁም? እንደዚህ እንደምትሆን በጣም ግልጽ ነው። ሰው ያገባ የልጅ አባት የሆነ ሰው ለትዳር ጠየቀኝ ብሎ ይህን ያህል እንዴ? እሺ አሁን ቆይ እኔ መጀመሪያ እናስጨርሳት፣ ሄርሜላ ደስቷ እናስጨርሳትና ከዛ በኋላ ነው የምንወርድባት። አልገባችሁኝም፣ ግራ ገብቶኛል። ምንድን ነው አበባ ያያችሁ ከፋት። አሁን ቀይ አበባ ሄርሜላ ትወዳለች ተብለን ይሄንን አያችሁ ከፋት። ማመን ራሱ አልፈለገችም። ከቀለበት ወደ አበባ ተቀየረ። ከዛም በቃ ትልቅ ምታት ነው የመሰላት። ምክንያቱም ከትልቅ ገነት ሲኦል ልትገባ ነዋ። እንደ አብርሽን ልታጣ ነዋ። ከዚህ ከአበባው ሌላ ኧረ በእግዚአብሔር እንደ ሄርሜላ አበባ ነው እንጂ ነው ወይስ አልፈለግሽውም? ሌላ ቢጫ ይሁን ሌላ አይ ተመችቶኛል፣ ግን ከአበባ የተሻለ ነገር ነበር። አያስከ አያችሁ ከአበባ የተሻለ ነገር
በቃ እኮ ስለዚህ ሁለቱም የሚጠብቁት ቀን ነበር። እሱ ዛሬ ወደ ፕራንክ አደረገው እንጂ ሄርሜላ የምጠብቀው ነበር ይሄ ቀን ግን ማለት ነው። እስቲ አሁን ቤት ቁጭ ብላ አሁን እንደዚህ ሲሞላፈጡ ምናምን ነገር ሄርሜላ ማነው ሩታ ይህን ቪዲዮ ማየቷ መቼስ አይቀርም እና ይህን እያየች ምን ይሰማታል? አሁን ለቀልድ ቢሆን ራሱ ተገቢ ነው ብላችሁ ታስባላችሁ? ሚስት ቤት ቁጭ ብላ ባል ወጥቶ ሌላ ሴትን እንደዚህ ቀለበት እያሳየ አበባ ምናምን ነገር እየሰጠ አይደለም። አሁን እሺ አበባው ራሱ እኮ ማን ፈቀደል? አይሰጥም እኮ ከሚስት ውጭ አበባ እኮ ለማንም አይሰጥም። ቀይ አበባ መርጠ ሄርሜላ አይደለም ቀይ አበባ ሳትወድ ለምን ከእጽዋት ጋር ያደገች ሰው አትሆንም? ይሄን አበባ ወስደ ለሩታ ነበር መስጠት የነበረብን። እና እስቲ አስቡ፣ እስቲ በሩታ ጫማ ሆናችሁ ለማሰብ ሞክሩ። እንዲሁም በተለይ ሴቶች ትረዳላችሁ። እና ምን የሚሰማት ይመስላችኋል? እንደዛ አልነበረም። የሆነ ነገር ይዘህ ነበር። ምን ይዘናል? ሄርሚ ምን ሆነሻል? አርግልኝ ሳበልተሻል ስመጪ እንዴ መጀመሪያ ያሰብከውን አርግልኝ። ለምንድን ነው ይሄን ሐሳብ የቀየርከው? እኔ ሰው እንደዚህ ሞዛዛ ሲሆን በጣም ነው የሚያስጠላኝ። የእውነት እንደዚህ ሞዛዛና በቃ ምን ልበል ሙጫ ሲሆን በጣም ነው የሚያስጠላኝ። እውነት እንዴ በቃ ቢያንስ ማለት ነው አሁን ሰከሱ አይደል እነሱ በቃ ካዱ ይሻላል። ቀለበት ይዞ እንዳልነበር ካዳ። ስለዚህ አንቺም በቃ ሸምጥጪ ራስሽን በቃ ከአእምሮዬ ነው ምናምን ነገር በቃ ከአይኔ ነው ብለሽ ወይ ደግሞ በህልሜ ይሆናል ብለሽ ራስሽን መታ መታ አድርጊ። በእርግጥ እዛ ካሉ ድንጋዮችን መታ ብታደርጊ ደስ ይለናል። ግን አበባውን ንቀሽ ከሆነ እመጣለሁ። አይደለም አበባ እንዲህ ዝቅ ተብሎ እንደዚህ ይያዛል እንዴ? ምን ችግር አለው? ልድገመው? ደበረሽ? አይ እንደዛ አይደለም። ቆይ ተነሳ። ግን ቆይ አቤል ለምንድን ነው ዝም ያለው? አቤል የምርም ከፍቶታል እንዴ? ይሄን ያህል በመንሰፍሰፏ ሄርሜላ ለአብርሽ ችግር የለውም። አሁን አንተም ሲንግል ነህ እሷም ሲንግል ናት። ሞክር፣ እድልህን ሞክር። አሁን ዝም ብለህ ለሰው ከምታመቻች አሲስት ዝም ብለህ ከምታረግ ልክ እንደ እግር ኳስ ተጫዋች እድልህን ብትሞክር ይሻላል። ለነገሩ ግን ከዚች አይነት ሴት ጋር እድልህን ሞክር፣ ችግር የለውም። ሌላ የተሻለች ሴት ትመጣለች። ግን ማለት ነው ስትቁለጨለች ስላየው ነው። አልተመቸሽም ነው? ምን በቃ ይቀር አብራም ነገር ቢጫ ይሁን ወይ ነጭ አበባ የከለር ችግር አይደለም ብሩክ። ለሰው ልጅ ተስፋ እየሰጣችሁ ልክ ነው። ግን መጀመሪያ ሳይሆን ነገር እኔ ቆይ እስቲ ሄርሜላ ምናልባት ይሄን ቪዲዮ የምታየው ከሆነ ልጠይቅሽ። አሁን ተስፋ ምናምን እየሰጣችሁ ነው ብለሽ እና እውነት ቆይ ያንቺ ተስፋ ብለሽ የምትይው አብረሽን ነው? እስቲ እኔ እስከዛሬ እኮ ማለት ነው የምር ማለት ሙሉ በሙሉ አምሬ ልቀበል አልፈለኩም። የምርም ተስፋ ብለሽ የምትይው አንቺ አብረሽን ነው? በቃ ወደፊት ባገኘው እጄ ላይ ቢገባ ምናምን ነገር ብለሽ የምትመኙ የሆነ ትልቅ ነገር እኮ አግኝቶ እንዳጣ ሰው ነው አሁን እየሆንሻለሽ። አቤል አይንሻ እንዲያስሮሽ ስለነበረ ሲለቀሽ ብዥ ብሎብሽ ነው እንጂ እኛ ምንም ነገር አላዝንም። እንዴ ብዥ ብሎብኝ ወርቅ ነገር አይቻለሁ እንጂ ወርቅ ወርቅ ነገር እናቴ ነው ወርቅ ከራቀኝ ቆይቷል። አንገቴ ላይ ይሄን አንተ ነው ብዙ ነገር ይሆን በአደባባይ በቃ ግምጭጭ የሰው ባል ካልወሰድኩ ለዛውም በልመና ተው አብርሽ አግባኝ፣ ተው ቀለበት አድርግልኝ። እንዴ ይሄ በጣም ወራዳነት ነው፣ በእውነት ወራዳነት ነው። ይሄ አሁን ለቃሉ ሶሪ ግን ማለት ነው አንዳንድ ሰው የሆነውን ነገር ሆነሃል ማለት አሁን ለምሳሌ ሌባ ማለት ስድብ እንዳይደለው አሁን ሄርሜላን ወራዳ ብንል ስድብ ይሆናል ብዬ አላስብም። አይኔ ላይ ያቃጨለ ነው ያየሁት ነገር አለና ምናልባት ካያችሁ አንድ ነገር በሉኝ፣ ካላያችሁ ደግሞ አይኔ ነው የቃዣው ነው ወይም ደግሞ እስቲ የእናንተም አይናችሁ ነው ማለት አይናችን ነው እንበል አይደል ሄርሜላ? አዎ እኛ አንቺ ከአይንሽ ነው እንጂ እኛ ምንም ያየነው ነገር የለም። እኛ ያየነው አበባ ብቻ ነው። መጀመሪያ ቀይ አበባ ነበር፣ ከዛን በኋላ ላይ ብሩክ ቀንጥሶ ነጭ አበባ መጣ። ሌላ ነገር እኛም አላየንም። ጥርግ ብሎ ከአእምሯችንም ጠፍቷል። የሚያምር አበባ ነገር ያለበት የሚያምር አበባ ማለት ይሄን አይደለም። የሚያምር ቀለበት የሆነ ወርቃማ ከለር ወንትን ነው እናቴ ትፈታልሻለች። ይሄንን ለማዘር ደውልና እንዲህ ህልም አየች። ትርጉሙ ምንድነው ብዬ ጠይቅልሻለሁ። ይፈታል ማይፈታ ትርጉሙን እኛ እንፍተው እስቲ ባላወቀም ቢሆን እስቲ እኛ እንፍተው ወይስ እኔ ከምፈታው እናንተ ትፈታላችሁ? እኔ ህልም መፍታት ላይ ጎበዝ አይደለሁ። እንደዛ ይሻላል። እናንተ ፍቱት እንጂ አሁን ትላልቅ ሰዎችም ስለምትኖሩ እናንተ ፍቱ። እኔ አልችልበትም። አራሂ መንፈሴ ነው ጋር ሆነስ ማበል ልስጥሻለሁ። ለማንኛውም አቤት የት ነው? እዚህ ግቢ ነው ራሱ ትጋብዙን? ከዚህ ግቢ ውጪ ነው? እዚህ አሪፍ ምግብ ስላለ ምርጥ እራት እንጋብዛችኋለን። ትስማሚያለሽ? እራት ነው የሚጋብዙት ማለት እሱን እናይበታለን። እሱ እናወራበታለን። ኧረ አንቺ ያሟል ምንም ያየሽው ነገር ትንሽ ስትሄጂ እዚህ ቦሌ አካባቢ ቀለበት መንገድ ይባላል። እንደዚህ ቀለበትን እየዞርሽው ኧረ ጀነት ተስፋ ይሰጣል።
እኔ እውነት ለመናገር ፕራንኩ ተመችቶኛልም አልተመቸኝም። የተመቸኝ እሷ በተወሰነ መልኩም ቢሆን ልቧ ስለተሰበረ ደስ ብሎኛል። ደስ ማይለኝ ደግሞ ዋናው ነገር ደስ ከሚለኝም ደግሞ ማይለኝ ይበልጣል። ያላለኝ ፓርት ያው ይህን ቪዲዮ ሩታ ስታይ ብዙም ደስተኛ እንደማትሆን ግልጽ ነው እና እሱ ነው። ከዛን ደግሞ መጨረሻ ላይ ደግሞ ደስ ያላለኝ አሁን እራት በልተው ምናምን ነገር እራት ሊጋብዛቸው ነው። እራት ሩታ ቤት ቁጭ ብላ እሱ ከሄርሜላ ጋር እዛ በቃ ሊጨብስ ምናምን ነገር ማለት ነው እና ያ ነገር ደብሮኛል። ብቻ የዛሬው ቪዲዮ አሪፍ ነው። እስቲ ቪዲዮ ከተመቻችሁ እንዲሁም ደግሞ የኔ አስተያየቶች ከተመቻችሁ ላይክ በማድረግ ፍቅራችሁን እንድትገልጡልኝና እንድታበረታቱኝ ጠይቃለሁ። እዚህ ድረስ ስላያችሁ ከልብ አመሰግናችኋለሁ። በቀጣይ ቪዲዮ እንገናኝ። ደህና ሁኑ።